በትራንስፖርት ዘርፍ አገልግሎት እየሰጡ ከሚገኙ ተቋማት መካከል የአዲስ አበባ አሽከርካሪና ተሽከርካሪ ፍቃድና ቁጥጥር ባለስልጣን በ2007 ዓ.ም ተቋቁሞ በ2008 ዓ.ም አገልግሎት መስጠት ጀመረ። ተቋሙ በርካታ አገልግሎቶችን የሚሰጥ በመሆኑ በተለያዩ ጊዜያት የማሻሻያ ስራዎችን ሲያከናውን ቆይቷል። በየቀኑ ተሽከርካሪ ፋይል እንመዘግባለን። በየቀኑ አዳዲስ መንጃ ፍቃዶችን እንሰጣለን። ስለዚህ ፋይሎቹ ቁጥሮቹ ያደጉ ይመጣሉ በየጊዜው ማለት እየሰፋ ያደገ የሚሄድ ተቋም ነው። ስለዚህ ከ1.8 ሚሊዮን በላይ ፋይል አለው ተገልጋይ እኛ ጋር ይመጣል። በአመት ደግሞ እስከ 1.4 እና 1.3 ሚሊዮን ተገልጋይ አገልግሎት ለማግኘት ወደኛ ተቋም ይመጣል። ስለዚህ በርካታ ተገልጋዮች ያሉበት ተቋም ስለሆነ ልዩ ትኩረትና ድጋፍ የሚፈልገው ተቋም ነው። ይሄንን መሰረት በማድረግ በየጊዜው የተለያዩ ማሻሻያዎች ሲደረጉ ነበር ማለት ነው። ከ2007 ጀምሮ 2009 ላይም 2010 ላይም በየጊዜው የተለያየ ለውጦች ማሻሻያዎች ሲደረግ የቆየ ተቋም ነው። የአዲስ አበባ ከተማ አስተዳደር አስፈጻሚ አካላትን እንደገና ለማቋቋም በወጣው አዋጅ ቁጥር 84/2016 በተሰጠው ተግባርና ኃላፊነት መሰረት ብቃቱ የተረጋገጠ ተሽከርካሪ በከተማው ላይ እንዲኖር ማስቻልና ብቁ አሽከርካሪ ማፍራትን ዓላማን ሰንቆ ባለስልጣኑ ወደ ስራ ገብቷል። በቁጥር እስከ 45 ዋና አገልግሎቶች ነው የሚሰጠው ተቋሙ። በቁጥርም በዛ ያሉ ናቸው። አገልግሎቶቹ ግን ከተሽከርካሪ ጋር የተገናኘና ከአሽከርካሪ ጋር የተገናኙ ናቸው። ከአሽከርካሪ ጋር ለምሳሌ ከተሽከርካሪ ምዝገባ ጀምሮ ያገለግላል፣ ከዛ ይወገዳል አገልግሎቱን ሲጨርስ ማለት ነው። ስለዚህ በዛ መሃል ያሉ አገልግሎቶች የቦሎን፣ የታርጋን፣ የሽያጭን፣ የአገልግሎት ለውጥን፣ የባንክ ከሱ ጋር ይዞ መበደርን ከዚህ ጋር የተገናኙ በጣም ሲሸጥ ደግሞ የተሽከርካሪ ግምት ከተሽከርካሪ ጋር የተገናኙ በርካታ አገልግሎቶችና ከመንጃ ፍቃድ ደግሞ የመንጃ ፍቃድ አሽከርካሪ ብለን የምንጠራው የመንጃ ፍቃድ አገልግሎት ነው። እሱ ደግሞ ከምዝገባ ጀምሮ ሰው ለመማር ይመዘገባል። ከምዝገባ ጀምሮ እስከ ስልጠና እስከ ምዘና ከዛ መንጃ ፍቃድ ያገኛል። ከዛ በየጊዜው ደግሞ እየታደሰ ጥፋት ካጠፋ ደግሞ እየተቀጣ ድጋሚ እየተማረ የሚሄድበት ሂደት ነው ማለት ነው። ተቋሙ በሚሰጣቸው አገልግሎቶች የአሰራርና የቴክኖሎጂ ማነቆች የነበሩበት በመሆኑ አገልግሎቱ ላይ የመልካም አስተዳደር ችግሮችን ሲፈጥር ቆይቷል። ቀደም እንደዚህ ያልነበረ ወረፋ ነበር፣ መጨናነቅ ነበር፣ የሰው ብዛት ነበር፣ ችግሮች ነበሩ። እንደዚህ ባንድ የሚፈታ አልነበረም። መመላለስ ያስፈልግ ነበር። ወደ 3 4 ቀን 5 ቀን ወርም የሚፈጅበት ጊዜ ነበር። ፋይል ይጠፋ ነበር። የፋይል መፈለጊያ ሁሉ ያስፈልግ ነበር። እንግዲህ አሁን ያ ሁሉ ቀርቷል። የለም ተሽከርካሪም ያሽከርካሪም አገልግሎት ከሪፎርም በፊት እጅግ ወረፋያና እንግልት ያለበት ነበር። አንድ ሰው መንጃ ፍቃዱን ለማሳደስ 11 ሰዓት ድረስ መጥቶ የሚሰለፍበት ሁኔታ ነበር። ተሰልፎ ውሎ ምናልባትም ደግሞ አገልግሎቱን ሳያገኝ የሚመለስበት ሁኔታ ነበር። ቦሎ ለማድረግ ይሄ ቀን ሙሉ ቀን ብሎ ዴሊጌት አድርጎ በጀት የሚመጣበት ሁኔታ ነበር የነበረው። እነዚህ ችግሮችን ለመፍታት ታዲያ አገልግሎቱን ማዘመን ላይ ያተኮረ ሪፎርም ተደርጓል። የሪፎርሙ ዓላማ የነበሩ በጣም ጥሩ ነገሮች አሉ። እንደ ባህል እንደ ልምድ የተያዙ በጣም በርካታ ጉዳዮች አሉ። ጉድለቶችም ስለነበሩ ሪፎርሙ ጉድለቱን በሚያርም የተቋሙን አቅም በሚያሳድግ አገልግሎት በሚያሻሽል መንገድ ነው ሲሰራ የነበረው አንዱ የቴክኖሎጂ አጠቃቀማችን በጣም ጊዜ ያለፈበትና ጊዜ ዘመኑን የማይመጥን ከቴክኖሎጂ አንፃር ተጋላጭ የሆነ ቴክኖሎጂ ነበረ። አንድ እሱ ማሻሻል የከፍተኛ በጣም በርካታ የመልካም አስተዳደር ችግሮች እንግልቶች የነበሩበት ተቋም ነው። አንድ ሰው አገልግሎት ለማግኘት በጉዳይ አስፈጻሚ ካልሆነ በስተቀር አገልግሎት የማያገኝበት መንጃ ፍቃድ ለማግኘት ቦሎ ለማግኘት ወይም ተሽከርካሪ ለማስመዝገብ ውጣ ውረዶች የበዙበት ተቋም ነበርና ስለዚህ ከዛ ለመውጣት ከፍተኛ ጥረት ስናደርግ ነበርና የሌብነትና ብልሹ አሰራር፣ የመልካም አስተዳደር ችግር፣ የቴክኖሎጂ አጠቃቀም ውስንነት፣ ምቹ ያልሆነ የፋይል አያያዝ፣ ምቹ ያልሆነ ስራ ሁኔታ፣ ሳቢ ያልሆነ አሁን ያለውንም ሀገራዊ አስተሳሰብን የማይመጥን አይነት ሁኔታ ስለነበረ ከነዛ ለማውጣት ለህዝቡም ለሰራተኛውም የተመቸ ተቋም የሚኮራበት ለምን ሌባ ተቋም ነው አጭበርባሪ ተቋም ነው ሲባል እሱ ልብስ ለኔም ይሆናል እሱ ለብሼ ነው ከተማ ውስጥም ህዝብ ውስጥ የሚሄደው ለዚህ ከሱ እንሂድ እሱን እንቀይር የምል በአመራርና በሰራተኛ ደረጃ መግባባት ላይ ደርሰን ከዛ ወጥተን አሁን የተሻለ ደረጃ ላይ ደረስንበት ሁኔታ ነው ማለት ነው።
የአዲስ አበባ አሽከርካሪና ተሽከርካሪ ፍቃድና ቁጥጥር ባለስልጣን አገልግሎት የሚሰጥባቸውን ቅርንጫፍ ጽፈት ቤቶች የሪፎርሙ ትግበራን ለመቃኘት ወደድን። የተቋም የአሽከርካሪና ተሽከርካሪ አገልግሎቶችን የሚሰጥ ተቋም ነው። በድምሩ 43 አገልግሎቶች ነው እዚህ ተቋም ላይ የሚሰጡ። ይሄኛው ክፍል ደግሞ የተሽከርካሪ ብቻ ነው። የተሽከርካሪ አገልግሎት ወደ 27 አካባቢ የሚደርሱ አገልግሎቶች በዚህ ዲፓርትመንት ይሰጣሉ። ማንኛውም ተገልጋይ እንደመጣ በመጀመሪያ ደረጃ እዚህ ጋር በአገልግሎቱን ለማግኘት የሚያስፈልጉ ዶክመንቶችን ይዞ እዚህ ጋር መረጃ ዴስክ ይመጣና ዶክመንቱ የተሟላ መሆን አለመሆኑን እንዲያረጋግጡለት ያደርጋል። ዶክመንቱ የተሟላ ከሆነ ቁጥር ይሰጡታል። ዶክመንቱ ያልተሟላ ከሆነ ደግሞ ቁጥር ዶክመንት አሟልቶ እንዲመጣ ይነግሩታል ማለት ነው። ይሄ መዝገብ ቤታችን ነው። ከሪፎርሙ በፊት የነበሩት ፋይል መዝረክረክ እንደዚህ የተደራጀ ፋይል አልነበረም። ስካን በብዛት ፋይል ሰነዶች ሆነው አልገቡም ነበር። እነዛ ስካን ሆነው አለመግባታቸው በጣም ለስራው መዝረክረክና ለከስተመር እንግልት ይዳርግ ነበር። ምክንያቱም ሰነዳቸው አልተገኘም፣ ፋይላቸው አልተገኘም እየተባለ ከስተመሮች ረጅም ሰዓት በመጠበቅ ይጉላሉ ነበር። አሁን ግን ማንኛውም ከስተመር መጥቶ በትንሽ ደቂቃ ውስጥ ስካን ላይ ታይቶ ፋይሉ ተስተናግዶ ነው የሚሄደው። ምንም መዝረክረክ የለም ማለት ነው። ይሄ በፊት ላይ ስናስተናግድ እያንዳንዱ ፋይል እዚህ የምታዩት የሁሉ ፋይል አለ። ደረቅ ፋይሉን እያወጣን ነበር። እያንዳንዱ ፋይል ደግሞ ሲወጣ በቀን ውስጥ ብዙ ከስተመር ከማስተናገዳችን የተነሳ ሰዓት የማይበቃንም። በዚህ ምክንያት የሚጠፉ ፋይሎችም ስለሚኖሩ ለዛ ነው። አሁን ግን ዲጂታል ሆኗል፣ ስካን ሆኗል። እዛ ጋር ስንሄድ አሳያቸዋለሁ። እነዚህ እዚህ ጋር የምታያቸው ፋይሎች በሙሉ ስካን ሆነው ሲስተም ላይ ስለገቡ ምንም የሚያስቸግረን ነገር የለም። ስካን ላይ ቁጭ ብለን እነዚህ ፋይሎች ከስካን ላይ ስንጠራቸው እዛ ጋራ ሲስተም ላይ ይሄ ደረቅ ፋይል ስካን ሆኖ ስላለ እያንዳንዱን ሰነድ የባለ ንብረቱን እናገኘዋለን ማለት ነው። ይሄ ክፍል እንደነገርኩሽ የስካን ክፍል ይባላል። ፋይሎች ትናንትና የተሰሩ ሰነዶች ወደ ኦዲተር ሄደው ከኦዲተር ቀጥታ ወደዚህ ነው የሚመጡት። ከኦዲተር የመጣውን ፋይል ደግሞ እነዚህ እንደምታዩት ስካን ባለሙያዎቻችንና የስካን ክፍላችን ነው። ፋይሉን እያንዳንዱ ፋይል ስካን አድርገው ነው ቀጥታ ወደ መዝገብ የሚገባው። ደረቅ ፋይሉ ቀጥታ ወደ ቅድም ወደ አሳየውሽ ክፍል ይገባል። ስካን የሆኑትን ፋይሎች ደግሞ እነሱ ወዲያውኑ አክቲቭ ነው ወደኛ የሚያደርጉልን። እኛ ቀጥታ ትላንት የተሰሩትን ፋይሎች ዛሬ ላይ ስካን አድርገን እዛ ጋራ ሰርች አድርገን እናገኛቸዋለን ማለት ነው። ከዚህ በፊት ከሪፎርም በፊት አገልግሎት ለመስጠት ከስተመሩ ሲመጣ መጀመሪያ ፋይሉን ነው የሚያስወጣው። ፋይሉን ያስወጣል። ፋይሉ ከጠፋው ፋይሉ እስኪገኝለት ድረስ ይቀጥላል። ሳምንት፣ 1 ወር፣ 2 ወር የፈጀውን ጊዜ እስኪፈጅ ፋይል ይገኝ ተብሎ ይቀጠር ነበር። ቀጠሮ ይሰጠው ነበር። ይንገላታ ነበር። አንዳንዴ ተገቢ ያልሆኑ ወጪዎችንም ያወጣ ነበር። አውቆ ፋይሉ ሳይጠፋ እንደጠፋ ተደርጎ ችግሮች ሁሉ ይፈጸሙበት ነበር። አሁን ላይ ተዟዙራችሁ እንዳያችሁት ይሄንን 270,000 ፋይል ስካን አድርገን ጨርሰናል። ሃርድ ኮፒ አለው፣ ሶፍት ኮፒ አለው። ስለዚህ እንደመጣ ከስተመሩ ቁጥር ይዞ ኮምፒውተር ላይ ይቀርባል ወይ ፍሮንት ጋር ይቀርባል። ፋይል ይውጣልኝ ከመዝገብ ቤት የሚል ፈጻሚ የለንም። ኮምፒውተሩ ላይ ፋይሉን ያየዋል ማለት ነው። ፋይሉን ያየዋል። ፋይሉን አይቶ አገልግሎቱን ይሰጣል። ያቺ አገልግሎት የተሰጠባት ወረቀት ስካን ተደርጋ እናት ፋይሉ ጋር ታሰራለች። ይሄ እንደምትመለከቱ የተሽከርካሪ ባለሙያዎች ክፍል ነው። እዚህ ነው ሁሉም ከስተመር መጥቶ የሚስተናገደው። በእነዚህ መስኮቶች ናቸው። በፊት 19 ባለሙያዎች ነበረ የሚስተናገደው። አሁን በሪፎርሙ ግን ቀንሶ 40% ስለሚቀንስ በ12 ባለሙያ ነው እየተስተናገደ ያለው። በፊት ይሄ አሁን የቢሮ ጥበቱ የፋይል መዝረክረኩ ምናምን ምቹ አልነበረም። አሁን ግን ቢሮም ሰፋ ብሏል። ሪፎርሙ ሲሰራ ቢሮ ሰፋ ተደርጎ እንዲሰራ ነው የተደረገው። ከስተመር እንዳይበዛ ቦታዎች ሁሉ ምቹ ተደርገው ነው የተሰሩት። ስለዚህ ያ ምቹ ነው ብዬ ነው ማስበው። እዚህ ጋር የሚሰሩት ከአዲስ መኪና ጀምሮ ለምሳሌ እኛ ጋር የሚሰጡ አገልግሎቶች ብዙ ናቸው። አዲስ መኪና መዝገባ፣ ግምት፣ ቦሎ አገልግሎቶች፣ የቀረጥ ነፃ ማንሳት እነዚህ እዚህ ጋር ነው የሚሰጡ። ሪፎርሙ በፊትና ከሪፎርሙ በኋላ አሰራሮች በጣም ለውጦች አሳይተዋል። በፊት ላይ እነዚህ
ያንዳንዱ አገልግሎት የራሱ የሆነ ስታንዳርድ አለው ግን በስታንዳርዱ የማናስተናግድበት ጊዜ ነበር ምክንያቱም ፋይሎች ስካን ሆነው አለመግባታቸው ሰው ቁጭ ብሎ ረጅም ሰዓት ፋይል መጠበቁ በረጅም ሰዓት ይወስድብን ነበር አሁን ግን ከዛ በኋላ ግን ፋይሎች ስካን ሆነው ዲጂታላይዝድ መሆናቸው ሁሉ ነገር እዛው ቁጭ ብሎ እዛው መስኮት ላይ ሳይንቀሳቀስ ወዲያውኑ ጨርሶ የሚሄድበት ነው ያለው በአጭር ደቂቃና በተቀመጠለት ሰዓት ነው ሁሉም ሰው ተስተናግዶ የሚሄደው ማለት ነው ለምሳሌ አዲስ መኪና አለ የተቀመጠለት ሰዓት አለ ቦሎ አገልግሎቶች ግምት አገልግሎቶች የራሳቸው ሆነ 5 ደቂቃ 10 ደቂቃ ያለ የተቀመጠላቸው ደቂቃ አለ ግን በእነዛ ደቂቃ ውስጥ አይቆዩም አሁን ለምሳሌ ቦሎ አገልግሎት ቢመጡ ክፍያቸው አጠናቀው መተው ጨርሰው እስከሄዱበት ሰዓት ድረስ ቢበዛ 7 ደቂቃ 6 ደቂቃ ቢፈጅባቸው ነው ሪፎርሙ ለተገልጋዩም ለኛም የተሻለ ነገርን ይዞልን መጥቷል እኛም በፍጥነትና ከስተመር ሳናንገላታ እንድናስተናግድ አድርጎናል ከስተመሩም ደግሞ ሳይጉላላ ቅሬታ ሳያሰማ እንዲሄድ አድርጎታል የመኪና ታርጋ ለውጥ ነበር በጣም ተሻሽለዋል አሁን እንግዲህ ጧት መተን አሁን ጨርሻለሁ በፊት ያው ከሲስተም ጋር በመናምን ፋይል በመጥፋት ምናምን ነበር በጣም የሚገርምሽ ነገር ፋይል አሁን ለማውጣት 1 ደቂቃ አልፈጀብኝ ወደ እኔ እዛ ስደርስ ፋይሉን አውጥታ እዛ ጋር ስታያለች አሪፍ ነው ያላቸው የሥራ ሁኔታ ምናምን ቆንጆ ነው አሁን ባለው እንትን ጥሩ አሰራሩ እንዳልኩሽ ካውንተር ላይ ዶክመንት ታቀርቢያለሽ ያለማላሽውን አሟልተው ይሄን አሟላይና አሟላይልሻል ኢሚዲየትሊ ወደ ቁጥር ይሰጥሻል በቁጥርሽ ትሄጃለሽ ቁጥርሽ ካውንተር ላይ ይጠራል ወዲያውኑ ሰርቪስ ልታገኝ ከሪፎርም በፊት በእያንዳንዱ ሰራተኛ ጀርባ አሮጌ የሆኑ ለእይታ ማያምሩ ፋይል ካቢኔቶች ነበሩ ማያምሩ ማለት ነው ሪፎርሙን ተከትሎ ቢሮውን ማስዋብ ስለሚጠበቅብን አገልግሎት ከሰጠ አሮጌ አልሙኒየም የፋይል ማስቀመጫ መደርደሪያ ያሰርተናል ግብአት በአግባቡ ተሟልቷል ከዚህ በፊት ከሪፎርም በፊት አንድ ፕሪንተር ለ2 ለ3 ለ4 ሼር የሚያደርጉበት ፕሪንት ለማድረግ የሚጠባበቁበት ሁኔታ ነበር ተቀምጦ ለሚውል ፈጻሚ እጅግ የማይመች አይነት ሁኔታ ነበር የነበረው ሪፎርሙ ሲመጣ ቢሮውን የማስዋብ ግብአት የማሟላት ከወንበር ጀምሮ ኮምፒውተር ፕሪንተር የማሟላት ስራ ተሰርቷል በዚህ ደግሞ ከስተመሩን በጣም ደስተኛ ነው አገልጋዩን በጣም ከፍተኛ ደስተኛ ነው እና ከሪፎርም በኋላ አገልግሎታችን በጣም ፍጥነት አለ ወረፋ ነበር ሰልፍ ነበር አሁን ላይ ወረፋ የለም ሰልፍ የለም ወረፋ ስላለ ወረፋውን ለመግዛት የሚደረግ ህገወጥ አካሄድም ነበር አሁን ላይ ይመጣል ቁጥር ይዛል በኮንፊደንስ በያዛት ቁጥር መሰረት እንደሚስተናገድ እርግጠኛ ሆኖ ተስተናግዶ ወደ ቤቱ ይሄዳል ሪፎርሙ ምሰሶቹ ነበሩት አንድ የሰው ኃይል እንዴት እንመድባለን ብቁ ሰው ምገባ ቦታ ላይ መመደብን ከዛ የአሰራር ማሻሻያዎችን አሉ አሰራር ማሻሻያዎች ማድረግ ያስፈልግ ነበር ተደረገ የግብአት ማሟላቶች ነበሩ የቴክኖሎጂ አጠቃቀም የአቅም ግንባታ ስልጠናዎች የምቹ ስራ ሁኔታ መፍጠር እንምሉት እነዚህ የሪፎርሙ ምሰሶች ስለነበሩ በየጊዜውም ይገመገም ስለነበረ ድጋፍ ሲጠየቅ በከተማ ደረጃም ድጋፍ ይሰጠን ስለነበረ ይሄ ምቹ ሁኔታን የመጠቀም ሁኔታ ነው ነበረው በነገራችን ላይ ምቹ ሁኔታ በከተማ ደረጃ በጣም በከፍተኛ ተፈጥሯል ከአምና ጀምሮ ሪፎርም ውስጥ ለገቡ ተቋማት ምትጠየቀው የቴክኖሎጂ ጥያቄ የግብአት ጥያቄ የቅድሚያ ነው የሚሰጠው በዚህ መንገድ ነው ከተማ አስተዳደሩ ከኮር አመራሮችም ጀምሮ በዚህ መንገድ ሲመራ ስለነበር እሱን ተጠቀምን ማለት ነው በዚሁ አሰራር በዚህ ቀጥሉ በጣም የፋይል ቤት አያያዝ ራሱ ከፋይል ጀምሮ ፍጥነት አላቸው ኦፊሰሮቹም እንደምታያቸው ናቸው እንግዲህ ምንም የባንክ ክፍያ ነው ክፍያውንም እዚሁ በግቢ ውስጥ ስላለ እዛው ጋር ከፈልን እዚሁ መጣን ጨረስን ሌላ ቦታውን ባንክ ለመክፈል ርቀሽ ነው የምትሄጂው ምናምን አሁን ግን እዚሁ ትከፍያለሽ እዚሁ መደበልሻል እዚሁ ትከፍያለሽ እዚሁ ጨረስን በጣም ዘምኗል እኔ ነገርኩሽ በጣም በፍጥነት በዚህ ሰዓት እኔ ጨርሼ ስለማላቅ ይሆናል እንግዲህ ባለው ሁኔታ አሁን በጣም አሪፍ ነው ያለው እያንዳንዱ በየቀኑ የሚሰጡ አገልግሎቶች ኦዲት ይደረጋሉ አገልግሎት ጥራት ኦዲት የሚባል ክፍል አለ እያንዳንዱ ዘንድሮ አዲስ የሰጠነው አገልግሎት ከተሰጠ በኋላ ኦዲት ይደረግና ኦዲተር ፈርሞ ወደ ፋይል ይገባል እስካን ተደርጎ ኢፋይል ከመግባቱ በፊት በአገልግሎት ጥራት ኦርደር መረጋገጥ አለበት ከዛ በየወሩ እንገመግማለን በነገራችን ላይ ምን ያህል አገልግሎቶች ተሰጡ ምን ያህል አገልግሎቶች በኦዲት ውስጥ አለፉ በየወሩ እንገመግማለን ከዛ ደግሞ የህዝቡንም ጥያቄ እናያለን ኦዲት አንፃር ስናየው ከፍተኛ ክፍተት ነው የነበረው
ማጭበርበሮች ነበሩ። የሰነድ ማጭበርበር በስፋት ነበረ። የህገወጥ ጉዳይ አስፈጻሚዎች ጋር ሆነ የሚሰሩ ስራዎች ነበሩ። ከዛ በተጨማሪም የኦዲት ሪፖርቶችንም ስናይ በጣም በርካታ ግኝቶች ነው የነበሩት። ስለዚህ ከዚህ በኋላ ግን ይህንን ስራ በተለይም አብዛኛ በምደባ ያገኙ ሰራተኞች በፈተና አልፈው ውጤታቸውም የተሻለ ደረጃ ላይ ያሉት እውቀትም በስራ ልምድም ከፍተኛ ደረጃ ያደረጁ ስለነበሩ በኦዲት ደረጃ ላይ የተመደቡትን ባለሙያዎች አብዛኞቹ እውቀቱ ያላቸው ስለሆኑ ለዚህ የኦዲት ስርዓቱ በጣም ጥራቱን በጠበቀ መልኩ እንዲሄድ ሆነዋል ማለት ነው። መኪና ገዝቼ ስሙን ዝውውር ለማድረግ ለዛ ነው ወጣ። አገልግሎቱ በጣም ደስ ይላል። እኔ ከመጣሁት ቢያንስ 30 ደቂቃ ማለት ውስጥ ሁሉም አገልግሎቱን አግኝቼ በደስ የሚል ሁኔታ ጨርሼ የወጣው ነው። እዚህ ንፋስ ስልክ በፊት ከሪፎርሙ በፊት የነበረው አሰራራችን ምንም በቴክኖሎጂ ታገዘ አልነበረም። የሻንሲ ሞተር ቁጥር ግዴታ ማየት አለብን። እነሱን በመናይ ሰዓት ብዙ አስቸጋሪ አይነት መኪኖች ያጋጥሙን ነበር። አሁን ግን ከሪፎርሙ በኋላ የተለያዩ አይነት ቴክኖሎጂዎች ተሟልተውልን በእነሱ በመታገዝ ጥሩ አገልግሎት እየሰጠን ነው። ማለት የተሻለ ሻንሲ ሞተር ለማየት የሚጠቅሙ እነዚህ መሳሪያዎች አሉ። በእነሱ እየታገዝን ጥሩ አገልግሎት እየሰጠን እንገኛለን። ከዚህ በፊት የነበረው ወደ 10 ምናምን ኮምፒውተሮች የሚሆኑ ናቸው። ብዙ ተፈታኞች ወረፋ ይይዙ ነበር። ግን አዲሱ አሁን ከሪፎርሙ በኋላ ቢሮውን ጽድት አድርጎ ተሰርቶ እንደምታዩት ግባት ምንም ችግር የለም። ምንም አይነት ወረፋ የለም። ዜሮ ወረፋ ሆኖ የተሻለ ስራ እየተሰራ ነው። ሌላው ሙሉ መቆጣጠር ያለው ወደ 5-6 ካሜራዎች አሉ። እዚህ ጋር እንደምታዩት ሙሉ ካሜራ አለ። ያንዳንዱ ተፈታኝ መፈተኛ ቁጥርና የነምበር ነው ይመጣ ከትምህርት ቤት ተመዝግበው እዚህ ይዞ የሚመጣው መታወቂያውና መፈተኛ ቁጥሩ ነው። መፈተኛ ቁጥሩ እና መታወቂያውን እዚህ ቼክ እናደርጋለን። እሱ መሆኑ ማለት ነው ይገባል። እያንዳንዱ ካሜራ የሚቆጣጠር ክፍል አለው ውስጥ ማለት ነው። እሱ ይቆጣጠራል። እዚህ መፈተኛ ቁጥሩን አስገብቶ ከተፈታኝ ጋር ምንም አይነት ግንኙነት ሳይኖረው ራሱ ተፈታኙ መፈተኛ ቁጥሩን አስገብቶ ውጤቱን እዛው አይቶ ይወጣል ማለት ነው። ሌብነትና ብልሹ አሰራር ላይ ሰፊ ለውጦችን አይተናል። እንደምታዩ አሁን ለምሳሌ እኛ የቲዮሪ የመንጃ ፍቃድ መፈተኛ ቦታ ከዚህ በፊት በጣም ጠባብ ምንም አይነት ቴክኖሎጂ የሌለበት ማንም የፈለገውን ገብቶ የፈለገውን ሰርቶ ቢወጣ ያን ያህል ማይታወቅበት ሁኔታ ነበር። አሁን ላይ ተፈታኙ ወደ ክፍል ገብቶ ፈተና ጀምሮ ማለፍና መውደቁን እዛው ላይ ላይቭ አይቶት እስኪወጣ ድረስ እኔም ቢሮ ቁጭ ብያ ያለው የኔ የበላይ አመራሮችን በቢሮአቸው ቁጭ ብለው ማየት ይችላሉ ማለት ነው። ስለዚህ አገልግሎታችን ኦፕን በቴክኖሎጂ ተደግፎ እያንዳንዱ እንቅስቃሴ በካሜራ ቁጥጥር ስር ሆና ማኔጅ እየተደረገ ያለበት ሁኔታ አለ። ከካሜራ በዘለለ ፋይሎችን ቼክ ይደረጋሉ። ከዚህ በፊት የአሽከርካሪ ማሰልጠኛ ተቋማትን ይፈትን የነበረው የብልሹ አሰራርን በመቀነስ ረገድ ሪፎርሙ አበርክቶ የላቀ ሲሆን የተጠያቂነት የአሰራር ስርዓትንም ዘርግቷል። ወረፋን ጠብቆ ይስተናገዳል ያለምንም እንግልት ያለምንም እጅ መንሻ ያለምንም ጉዳይ አስፈጻሚ ያለምንም ድጋፍ ማለት ነው። ለዚህ ጉዳይ አስፈጻሚም አያስፈልግም አሰልጣኝም ቃልቲ ላይ ምንም እጁ ሩቅ ነው ማለት ነው። ለዚህ ይሄንን በደንብ ህዝቡ እንዲረዳ እንፈልጋለን። ጥቆማዎች የሆነ ሐሳቦች ጥርጣሬዎች ካሉ ደግሞ 7766 ላይ በስራ ሰዓት ከሰኞ እስከ አርብ በስራ ሰዓት 7766 ነፃ መስመራችን ስለሚሰራ የትኛውንም ጥቆማ የትኛውም ሐሳብ ቢሮ ላይም በአካል መጥቶ ጥቆማና ሐሳብ ለመስጠት ሁሉ ጊዜ ለማረም ዝግጁ ነን። በተቋሙ በአሰራር በአደረጃጀትና በቴክኖሎጂ የተገኙ ስኬቶችንም ለሌሎች ክልሎች ተሞክሮ ሆነዋል። ውጤትን በሚለካ ማንኛውም ተገልጋይ ረክቶ በሚሄድበት ሁኔታ አደረጃጀት ፈጥረው ስራዎችን እየሰሩ ነው። ይህ ለባህር ዳርና አካባቢው በአግባቡ ይህን ልምድ ወስደን ተግባራዊ ካደረግነው ምናልባትም በአገልግሎት አሰጣጣችን የደንበኞችን ፍላጎት የምናረካበት ሆኖ አግኝተነዋል። ከቢሮ ምቹነት ጀምሮ በግብአት በሰው ኃይል በአደረጃጀት ፍጹም ለኛ ልምድ ሊሆን የሚችል ትልቅ ስራ ሰርተው ነው ያገኘናቸው ማለት የፋይል አደረጃጀታቸው መዝገብ ቤት አያያዛቸው በጣም ቀልጣፋና ጥራት ባለው መንገድ
የተዘጋጀ መዝረክረክ የሌለበት ባለጉዳይ ከባለሙያዎች ጋር ማለት ከመዝገብ ቤት ባለሙያዎች ጋር ብዙም ግንኙነት የማይፈጠርበት የወረቀት ንክኪ ያስቀሩበት በጣም በርካታ መንገድ ነው ያየነው እና ትልቅ ተሞክሮ ነው ያገኘነው። ሁሉም ክልሎች መጥቶ ጎብኝቶናል፣ ተሞክሮ ወስዷል። የአማራ ክልል፣ የጋምቤላና የሲዳማ ክልል ደግሞ ባለሙያም ጭምር ልኮ ዝርዝር ተሞክሮ ወስዷል። እኛም ተግባራዊና ስለዚህ ተሞክሮ ለማካፈል እንደዚህ በአንድ አመት ውስጥ ከደረሰን ከዚህ በላይ መስራት እንደምንችል ለውጥ ማምጣት እንደምቻል ነው የተማርኩበት። ሪፎርሙ ምርታዊ ለውጦችን ያመጣበትን አገልግሎት አጠናክሮ በማስቀጠል የሚስተዋሉ ክፍተቶችንና ውስንነቶች ላይ ትኩረት አድርጎ መስራት የባለስልጣኑ የቀጣይ የትኩረት አቅጣጫ ነው። የተሟላ ሪፎርም በተቋሙ ላይ ለማምጣት ከፍተኛ ጥረት ያደረግን ነው። ያው ግን በፐብሊክ ሰርቪስ አካባቢ ያለው ድጋፍ፣ ፋይናንስ ቢሮ አካባቢ ያለው ድጋፍ፣ ኢኖቬሽንና ቴክኖሎጂ ቢሮ አካባቢ ያለው ድጋፍ፣ ከክብር ከንቲባ ጽሕፈት አካባቢ ያለው ድጋፎች በጣም ግን ጉልበት ሆኖናል። ለምን አንድ ተቋም ብቻውን ለውጥ ማምጣት አይችልም። ብቻውን መለወጥም መቀየርም አይችልም። ስለዚህ እነዚህ ድጋፎች አሁንም ተጠናክሮ ይቀጥላሉ የሚል ሙሉ እምነት በመያዝ የተሟላና ምናልባት አሁን ዘንድሮ የተለያዩ ቅርንጫፎች ላይ ዞር ብላችሁ አይታችሁ ይሆናል። የተሻለ ደግሞ ከዚህ የበለጠ ሳቢ ለማድረግ አሁን ጥረት እያደረግን ነው።